አድዋ ጥቁር ህዝቦች የነጭ ወራሪ ኃይልን ድል የነሱበት የሰው ልጆች እኩልነት የተረጋገጠበት ድል ብቻ አይደለም። ይልቁንም ለህግ የበላይነት የምትቆም ስምምነቶችን በኃይል ለመጫን ለሚሞክሩ ሁሉ የማትገዛ አንዲት አፍሪካዊት ሀገር ለዓለም የተገለጠችበት ጭምር ነው። ኢትዮጵያ ከጣሊያን ጋር ያላትን ግንኙነት ለመወሰን ግንቦት 1881 ዓ.ም የፈረመችው የውጫሌ ውል ላይ ጣሊያኖቹ ሆን ብለው የፈጸሙት ማጭበርበር ለጦርነቱ ምክንያት ሆኗል። በውሉ በ17ኛው አንቀጽ ላይ ኢትዮጵያ ከሌሎች የአውሮፓ ሀገራት መንግስታት ጋር ግንኙነት ማድረግ ከፈለገች በጣሊያን በኩል ማድረግ ትችላለች የሚል ሐሳብ በአማርኛው ሰፍሮ ነበር። የጣሊያንኛው ቅጅ ግን ኢትዮጵያ ከሌሎች መንግስታት ጋር የምታደርገው ግንኙነት በጣሊያን በኩል ብቻ እንዲሆን የሚያስገድድ ነው። ትርጉም ልዩነት ሲመጣ የኢትዮጵያን ሉዓላዊነት ሙሉ በሙሉ ያሳጣል። ይሄ ማለት ንጉሱ ማጭድ መግዛት ከፈለጉ ጣሊያን መንግስት ማስፈቀድ አለባቸው። ማዳበሪያ መግዛት ይፈልጉ እንደዛ፣ ወታደራዊ ቁሳቁስ መግዛት ይፈልጉ በግዴታ ጣሊያን ማስፈቀድ መቻል አለባቸውና ሙሉ በሙሉ ሉዓላዊነቱን ስለሚያሳጣ ፍትሃዊ ጦርነት ነው ብለን እንወስዳለን። ኢትዮጵያ ሄዳ ጣሊያንን አልወረረችም። ኢትዮጵያ ተወራ ነው። ሶቨርኒቲን የተደፈረው ሉዓላዊነትን የተደፈረው ሊወር የመጣውን ወራሪ ኃይል የመለሰችውን ፍትሃዊ ነበር። ለዚህም ነው ያሸነፍ ነው። በበቅሎ በፈረስ በአህያ በጦር በጎራዴ እጅግ በጣም ባህላዊ በሆነ የጦር መሳሪያ ተዋግተን ስናሸንፍ እውነት ስላለበት ነው። አጤ ምኒልክ የጣሊያንን አይን ያወጣ የማታለል ሙከራ በዲፕሎማሲያዊ መንገድ ለመፍታት ሞክረው አለመሳካቱ ውሉን ሰርዘው የሀገርን ሉዓላዊነት ለማስከበር ከህዝባቸው ጋር እንዲነሱ አስችሏቸዋል። ኢትዮጵያ ድሮም ቢሆን ገፍታ ሄዳ የሌሎችን አገሮች የማይገባትን ጥቅም የምትጠይቅ አገር አይደለችም። የራሷንም ደግሞ እንደዛው ይሄ ነው የምትል ከሆነ ሉዓላዊነቷን ለማስጠበቅ ምን ያክል ይዘት ትሄድ እንደነበረ ጦርነቱ ላይም ተቻክሎ አልገባችም። ምክንያቱም በራሳችን ድርቅ ነበረብን፣ ምግብ ማሰባሰብ ነበረባቸው፣ ለዛ የሚሆኑ የጦር መሳሪያ ግዢ መፈጸም ነበረበት፣ የጠላት ወገን ያለበትን ሁኔታ ማወቅ ስትራቴጂክ ይሄ ዶክትሪን የሚባለውን እሱን በደንብ ማወቅ ነበረባቸው። ሌሎች ወዳጅ ሀገራቶችን ደግሞ በብዛት ማብዛት ነበረባት። አይቀሬው ሲሆን አገርን ለማዳን የተሄደበት መንገድ ዛሬም ደግሞ ያለው ትውልድ ያንን እየደገመ ያለ ሂደት። ምንም እንኳን ኢትዮጵያውያን በጊዜው የነበራቸው ፍላጎት ከጣሊያኖቹ ጋር በትብብር የመስራት የነበረ ቢሆንም በዚያኛው ወገን የተፈጸመው ሕግን የጣሰና ስምምነትን ያፈረሰ ተግባር ግን ለአድዋ ድል መነሻ ከመሆን አልፎ ኢትዮጵያ ከሀገራት ጋር የሚኖራት ቀጣይ የግንኙነት መስመርም ተሰምሮበታል። ኢትዮጵያን የመሰልጠን ቴክኖሎጂን በዲፕሎማሲው በወታደራዊ ቁሳቁሱ ፍላጎቱ ነበራቸው አብሮ የመስራት ከጣሊያን ጋር። ግን ያቺ አንዷ አንቀጽ ግን ታክቲካል በሆነ መልኩ ላይ ገብታለች። ቢሆንም ግን ከዛ ትምህርት ተወስዶ የአዲስ አበባው ስምምነት ደግሞ የነበረው በኋላ ከጦርነቱ በኋላ እጅግ በጣም ግልጽ የሆነ የንጉሱን አሸናፊነት የሚያረጋግጥ የምርኮኛ አመላለሱም በመሪዎቹ መካከል የዛኔ የነበረው እርሾ ነው እንግዲህ አሁን እያደገ መጥቶ በመተባበር በመከባበር ብሔራዊ ጥቅም መሰረት ያደረገ ግንኙነት እየተደረገ ያለው የሚል እይታ ነው ያለው። ወትሮም ቢሆን የፍትሃዊነትን የማትቀበለውና ለሕግ የበላይነት የቆመች ኢትዮጵያ በአድዋ ድል የዓለም ስርዓት እንዲቀየር ምክንያት ሆናለች። በፍትሃዊነትና በትብብር መስራት ጥንትም የነበረ አሁንም የምትገዛበት መርህ መሆኑን ደግሞ ትናንት በአድዋ ድል ዛሬ የህልውና ጥያቄዎቿን ለማስመለስ በምትከተለው መንገድ ለዓለም አረጋግጣለች።